ከፍ ባለ ሎኬሽን ውብ እይታዎችን ከዘመናዊ ኗኗር ጋር ተፈጥሮን ከከተማው ውበትና ዘመናዊነት ጋር ባገናኘው በጫካ ፕሮጀክት ባሸበረቀው በዲያስፖራ አደባባይ ቤልቪው ሆቴል አጠገብ በመገናኛ ከፍታ ላይ በአራቱም አቅጣጫ የአዲስ አበባ ማራኪና አስደናቂ እይታዎችን የተላበሱ የመኖሪያ አፓርትመንቶችን ከቴምር ሪል ስቴት በ40/60 አከፋፈል ስቱዲዮ በ4.1 ሚሊዮን፣ ባለ 1 መኝታ በ6.9 ሚሊዮን፣ ባለ 2 መኝታ በ10 ሚሊዮን፣ ባለ 3 መኝታ በ12 ሚሊዮን 40% ብቻ ከፍለው ቀሪውን ቤቱን ሲረከቡ በቀሪ ክፍያዎት ያለምንም ዋጋ ጭማሪ ከወለድ ነፃ። ለተጨማሪ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ቀደም ሲል ያዳመጣችሁት የኔም የኔ ኮናት የሚለውን የነዋይ ደበበን ዜማ ስንጋብዛችሁ እንደ ወትሮ ከፕሮግራም የመረማመጃ አድርገን ያቀረብንላችሁ መስሏችሁ ከሆነ ለዛሬ ተሳስታችኋል። ለወትሮ ሙዚቃዎችን የምንጠቀመው ለመተላለፊያ ለድልድይነት ነው። ዛሬ ስለ ነዋይ ደበበ በወፍ በረር ከዘመን ክስተቶች አንዱ ስለሆነ ስለዚህ አስገራሚ ሰው ትንሽ እናወራለንና ነዋይ ደበበን በዘፈኖች ውስጥ ነው ልናገኘው ወይም ልንገልጸው የምንፈልገው ማለት ነው። ነዋይ ደበበ በ1977 ዓመተ ምህረት በድርቅ ጊዜ ነው ይሄ ካሴት የወጣው እና ከዛ በፊት እሱ ራስ ቲያትር ነበረ። ኦኬ ከዛ መጥቶ ራስ ቲያትር ነበረ። ከዛ የካሴት ስራ የአልበም ስራዎችን ለመስራት የሞከረ ነበረ ያለው እና ያንን ራስ ቲያትር የሰራቸውን አንድ ዘፈኖችን ነው ይዞት የሄደው ወደ ሮሃ ባንድ ጋር ማለት ነው። እና ሮሃ ባንድ ይህን የመጀመሪያ ስራ ለመስራት በጣም ውጣ ውረድ እንደነበረው ነው የሚነገረው። ምክንያቱም አስቀድሞ ጥሩ ግጥም ዜማ ራሱ እንደሚሰራ ይታወቃል ነዋይ ደበበ። ከዛ እነኛን ራስ ቲያትር ሲጫወታቸው የነበሩት በነገራችን ላይ እሸት በላሁኝ ነው ይሄ አልበም ያለበት። አዎ እና የጥቅምት አበባ ነበረ። እሱ ከአብዮቱ ጋር አንድ ላይ አድርጎ ዘፍኖት ነበረ። የጥቅምት አበባን የአብዮት ዘፈን ነበረ። አናቅም ኤኒዌይ አመጣጡ ግን እንደ ማንኛውም መደበኛ ወይም ደግሞ አዲስ ድምፃዊ አለው ራሱን የሚያስተዋውቅበት መንገድ። መጋረጃውን ገልጦ በርና መስኮታችንን ሰብሮ በአጥለቅላቂ ሁኔታ የመጣ ክስተት ነበረ። ማን ነው ይሄ ያስባለ ነበረ። በጊዜው የ17 ዓመት ልጅ ነኝ እንዴ። ኢትዮጵያ ሬዲዮ ገና ነህ። በ79 ዓመተ ምህረት ነው የገባሁት። 79 ጥር ነው የገባሁት። በ77 ዓመተ ምህረት ነዋይ ደበበ እሸት በላሁኝ እያለ ሲመጣ ወይም ደግሞ የጥቅምት አበባ የሚል በኋላም በቴሌቪዥን ስናየው ከመከማፍሮ ነበረ እና ዘፈኑ ራሱ ሲያቀርብ ኋላ ላይ የተቀረጸው እዛ ስቱዲዮ ውስጥ የጥቅምት አበባ ነው እሸት በላሁኝን ሁለቱንም ነው አረግ የወይን እሸት የወይን አረግ የሚልበትን ይንበረከካል ይለያል እና የራሱ ግጥም የራሱ ዜማ እና አጫዋወት ይዞ ይመጣ። አይ ቲንክ የመጀመሪያው ሰው ይመስለኛል በዛ ዘመን። ብዙዎቹ እንደዚህ ግጥምና ዜማ ከሌላ ሰው እየተቀበሉ ነው የሚዘፍኑት። ነዋይ 10 ዘፈን ግጥሙም የራሱ ነው ዜማውም የራሱ ነው። ለዚህ እኮ ነው ያንን ኮበሌ ነዋይ ውስጣቱን ሁሉ ማንበብ ያስችለናል ዘፈኑ። ለምን ቃሉ የራሱ ነው፣ ዜማው የራሱ ነው፣ ዘፋኙ የራሱ ነው። የፈለገ ነገር እንዲሆን እንጂ የራሱ ህይወት አስኳል ነው እዚህ ታሪክ ውስጥ እና በነዋይ በዚህ በክስተት ሆኖ በመጣበትና ካሴት እያለቀ በጣም ድጋሚ ይታተም ነበረ። አልተሳሳትኩና ካላልኩ ያኔ ነዋይ እዚህ አዲስ አበባ ባንድ እግሯ ቆማለች። በጣም ገብቷል። አንድ በዚህ በኩል ምንድነው እሸት በላሁኝ፣ በዚህ በኩል የጥቅምት አበባ አለ። ይሄ ራስ ሲወዱ ሻታቂም እንዴ ሲያፈቅሩሽ እዛ ውስጥ ነው ያለው። ወንዝ ያፈራሽ እዛ ውስጥ ነው ያለው።
በጣም ቤስት የሚባለው ደግሞ ዘፈኑ ኋላ ላይ ከግል ህይወቱ ጋር እንደተያያዘም አሁን ከጎረመሰ በኋላ የተናገራት ነገር አለች። እኛውን ታረቅ የምትለው ዘፈን በጣም የምትገርም ዘፈን ነች እና ለካ ዝም ብላ አልወጣችም። ግጥሟ ዜማዋ ዝም ብሎ ይመጣ አይደለም። ዘፈኖቹ ከነፍሱ የተቀዱ ናቸው እና ልጁ ፉል ፓኬጅ የምትለው ነው፣ ግን ከዝና በፊት ነው። ገና ወደ ዝና እየገባ ያለበት ነው እና ነፍሱን ወደ ውስጥ ገብተህ ስታየው እጅግ ልቡ በቶሎ የሚነካ ግን ደግሞ በቶሎ የሚደነግጠው ነው ዘፈን ውስጥ እንደምታየው። ግን እነኛ ዘፈኖቹ የወጡበት ጊዜ በጣም ፖፑላር ነበረ። ያ የታማኝ በየነም በመድረክ ስራ በብሔራዊ ቲያትር ማለት ነው በጣም ፖፑላር የነበረበት ጊዜ ነው። ግን እነ ታማኝ በኋላ ነው የሚመጡት። አንዴ ነዋይ ብቻ አየሩን የተቆጣጠረና የደበደበበት ጊዜ ነበረ እኮ የምትለው እኮ ነው። 78 ማለት እኮ ነው። ራሱ 77 እኮ ነው። የጥቅምት አበባ ጥቅምት ላይ ነው የወጣው። 77 ሆኖም ጥቅምት 77 ጥቅምት ላይ ነው የወጣው። ከዛ ከጥቅምት እስከ መስከረም ባለው ጊዜ እንዴት ፖፑላር እንደሚሆን መገመት ትችላለህ። ያን ጊዜ አሳታሚው ካሊፋ አሳታሚ ታንጎ ሙዚቃ ቤት በነገራችን ላይ አሁን በቅርብ ነው ይሄን የማውቀው። ሰውየው በብለህ ካየሁ ትንሽ ሳዳምን ይመስልም ነገር ነበራቸው። በሰማይ ነፍሳቸው ይማረው። የጅማ ሰው ናቸው እና በእናታቸው ኦሮሞ በአባታቸው የመናዊ ናቸው። የኛ ሰው ነበሩ። አስራውት ኦፍ ኮርስ ብዙ እኮ ነው። የነዋይ ብቻ አይደለም ብዙ ሙዚቃዎችንም የዛን ጊዜ ታንጎ ሙዚቃ ቤት አውጥቷል። አመልማልም እዛ ነች። የመጀመሪያ አልበም ይመስለኛል። ራሱ ጌታቸው ካሳ የመጀመሪያው እሳቸው ጋር ነው። ጌታቸው ካሳ አስቴር የታላላቅ ድምፃውያን ጋንዲ ነበሩ ማለት ይቻላል። ከደረጃ ጋር ጥሩ ቆይታ አድርገው ነበር። ያ በብዙ ኢንተርቪያቸው ላይ አንስተዋል። አሁን ትልቁ የገረመኝ ከአሊ ታንጎ ጋር ምናልባት ቁልቢ ሳይሄድ አልቀረም። በዛ ነው ታላቅም ብቻ ድሬዳዋ ነበሩ። ነዋይ ደበበ ከአልበሙ በፊት ነው በኋላ አልበሙ ከወጣ በኋላ እና እዚህ ለካ አዲስ አበባ በአንድ እግሩ ቆሟል። እና አምጡ የነዋስ ነው የሚለው እንትኑን ያኔ ደግሞ 13 ብር ነው ካሴት። አንድ ካሴት ማን ይገዛል? አይገኝም እኮ። ያ ባለመገኘት የተነሳ በወቅቱ የነበረው ነገር እንደምንሰማው ከሆነ ሙዚቃ በጣም የሚወዱ ሰዎች ምንድን ነው የሚያደርጉት? ሙዚቃ ቤት በር ላይ ይቆማሉ። መርካቶ ያሉት እዚህ አንዳንድ አካባቢዎች ያሉት እኔ እዚህ አሁን 22 ማዞሪያ አስታውስ ነበር። እኔ አልቆምኩኝም። የጸጋዬ እሸቱ ጊዜ ሳላይ የቀረው አይመስለኝም። ጸጋዬ እሸቱ ጋር ታዲያ እሱ እኮ ጸጋዬ እሸቱ ጊዜ ግን ቆሜያለሁ። 83 መሰለኝ እሱ 80 መጨረሻ ኤግዛክትሊ ተከለከላሉ። እሱ ታዲያ 13 ብር ከየት ይመጣል? ልክ ነው። እቤትም ቴፕ ቤዚካሊ እኮ ላይኖር ይችላል። ብዙ ቦታ እኛ ቤት አለ። ፋዘር ያው ከባድ መኪና ናቸው። አሰብ ሄዱ ነበረ፣ ድሬዳዋ ሄዱ ነበር። ቴፕ አለ። አታስታውስም? ድሬዳዋ እኮ ዱባይ ነበረች። ኦፍ ኮርስ ዛሬ ታይዋን ተራ አለ አይደል? አሁንም ድረስ እኮ ስሙ እንደዛ ሆኖ እኮ ነው ያለው እኮ ታይዋን ተራ። ድሬዳዋ ዱባይ አልነበረችም እንዴ? ልብሳችን የሚመጣው ከዛ ነው። ምንድነው ድሬዳዋ ድረስ ባቡሩ በጣም ይሰራል። 100 ብር እኮ ይዞ የሄደ ሰው እኮ ብዙ ነገር ይዞ ይመጣል። ጫማ፣ ቲሸርቶች አሉ፣ ሽቶዎች ሁሉ ነበሩ አሉ። ድሬዳዋ ኮንትሮባንዱ ተከለከለ። በዚህ የተነሳ ከዛ ከጅቡቲ የሚመጣው ነገር በቃ ቆመ። ከተማዋም ኦልሞስት ምን አለ እንደዛ አይነት ነገር ሴንተር ብትሆን ሳውን የንግድ ከተማ ሆና ዱባይ ከምንሄድ ድሬዳዋ ሄዳ ሸመት አድርገህ ትመጣለህ። ደግሞ እኮ ድሬዳዋ ሄደ ዶሮውን ታውቃለህ? የግርጊ ማናቸውን ቮልስዋገን ከማስታወቂያ ሚኒስቴር አጠገብ ጋራጅ የነበራቸው አቶ ግሪጎሪ ናቸው። አይዶን በህይወት አሉ አይመስለኝም። የእሳቸው ወንድም ነበሩ። ወንድማቸው እንደሌሉ አቃል የእሳቸው ዶሮ ቤት ነበረ ድሬዳዋ። የትም ቦታ አዲስ አበባ ውስጥ ብትዞር በየትኛውም ሆቴል ደረጃ ድሬዳዋ የምትበላውን ዶሮ አትበላውም ነበር። አሩስቶ እንትኑም አይነቱም አሰራሩ የተለየ ነበር። ያኔ ድሬዳዋ ሆት ነበረች። ነዋይና ካሊፋ ናቸው እሳቸው። አሊ ካሊዋ ይራመዳሉ። ከአዲስ አበባ ስልክም የሚደርሳቸው ሲደውሉ አረ ላኬን ካሴት ነበር የሚል አልቋል ተብሎ አላለቀን። ሰው ዘፈኑን ይፈልጋል። በካርቶን እየታሸገ ነበር የሚላከው አሉ። በክፍለ ሀገር በአውቶቡስ ተራ በአራቱም አቅጣጫ እዛ ዲስትሪቢዩት ከሆነ በኋላ ነው በቃ ዘፈኑ መከፈት የሚጀምረው። እዚህ እየታተመ የሚቀርበው እና ነዋይ በመጀመሪያው ስራው ላይ
በምንድነው ጥቅምት አበባ በጥቅምት አበባ ምና ከዛ በኋላም ነዋይ ፍቅር እንትን ይሄ ነው ብሎ ለመበየን የደፈረ ድምፃዊ ነው። ለምሳሌ ማህሙድ በዚህ ጉዳይ ምን ብሏል? ወይ ፍቅር ሰው ፍቅር እያለ ሰው ያወካል ግን ማንም አላየው ቆሞ ስለባካል ብሎ እንዳፈላለገ ነው ሙዚቃ ቆሞ ማህሙድ እና ፍቅርን አየሁት የሚል ሰው ሊኖር አይችልም ነው የሚለው። ነዋይ ግን በዚህ ልጅ ውበት ላይ አግኝቶታል። ፍቅርን አወቅኩት ብሎ ፍቅርን ይናገር ነበር። ፍቅር እስቲ ዘፈኖቹን ያቸው የጥቅምት አበባን አስብ። ከጥቅምት አበባ ጋር ያገናኛል። እንደገና እሸት ይላል። እሸት በላሁኝ ይላል። ጨረቃ የሚል ነገር አለ። ነሽኔ ጨረቃ አለ። ከጨረቃ ጋር አገናኝቶታል። ጨረቃ አስብ። ወንዝ አፈራሽ ደግሞ ይላል። ወንዝ አስብ። ሶ ኢትስ ቤዚካሊ ጥላ ይዤ ልከተልሽ ደግሞ ይላል። ጥላ ይዤ ልከተልሽ አለ። ኖ በመጀመሪያ አልበም ውስጥ ነው። ኦኬ እኔ በተርታውን ባለው የመጀመሪያ አልበሙ ላይ እሱ አለ። ነሽኔ ጨረቃ አለ። ከጨረቃ ጋር አገናኝቶታል። ትክክል ነው። ቤዚካሊ ሲሚሊ ምንድነው እንደ ማነጻጸሪያ ፍቅርን የሚያነጻጽርበት በአጠቃላይ የተፈጥሮን ውበት የተፈጥሮን ድምቀት የወንዙን የተራራውን የእንትኑ ነውና ኢትስ ካይንድ ኦፍ የኤደን ጓሮ ልትለው ትችላለህ። ፍቅር ምንድነው ከተፈጥሮ ጋር ያገናኘዋል። እያንዳንዱ ነገር በዘይቤ ነው የሚገልጸው። ፍቅር ማለት ምንድነው? በዛ ዘፈን ምንድነው ያወጣት ልጅ ያቀረበልን ብለህ ብትል ገነት ነው ማለት ነው። ፍቅር ማለት ገነት ነው ማለት ነው። ለኔ ሎጋ ይላል ደግሞ ነይ እንታረቅ ደግሞ ይላል። እንቁናት እዛው ላይ እንቁናት ይላል። እንደዚህ ይልና ሁለተኛው አልበም ላይ ስትመጣ ከዝና በኋላ ነው። ከዝና በኋላ 78 ነው ሲደሞ ዜማው ሲጀምር ፓምፓራራራ ማዕበል ነው ፍቅሯ ፍቅርን ከማዕበል ጋር ያገናኘዋል። ውስጡ ያደርገዋል ከገነት ይወጣል። ግን ተፈጥሮ ነው። አሁንም ተፈጥሮ ላይ ነው የሚሽከረከረው ነዋይ ተፈጥሮ። ከዛ በኋላ ማዕበል ናት፣ ውሽንፍር ነው ፍቅሯ። እንዴት ነው ገብቷል? ጸዳሉ ውበቷ፣ የደም ግባቷ፣ የሽከረው አዳሌና ዋቷ አይደል ነው የሚለው። ግን ከማዕበል ናት በኋላ እንግዲህ የምናያቸው እንትኑ መብረቅ እኮ ይመጣው ዳመና ነው። ሰማይ ሰንጣቂ ገላጭ ሲገልጸው አገላለጽ በሱ እኮ ነው የመጣው። ኢትዮጵያ ቴሌቪዥን ላይ ሙዚክ ቪዲዮ በጣም የሚገርመው ማዕበልን እኮ ስትሰማ አሁን ካየነው በኋላ ማዕበልን ብሰማ ታይታኒክን ነው ማስብ የምፈልገው። ታይታኒክ ኤግዛክትሊ ውቅያኖሱ እንዴት አድርጎ ብድግ እንደሚያደርጋት ደግሞ የዚህ እንትን አልነበረውም። እሱ አየር ወለድ ነው። እንደዚህ ምናልባት ከሄሊኮፕተር ላይ የሚዘልለው ከአውሮፕላን ከጀት ማለት ነው። ከአውሮፕላን ወረደ ከአውሮፕላን አለ ዘመኑ የኤአይ ነው። ምናልባት ከዚህ ከጀት አየር ወለድ ሆኗል። እሱ መዝለል ሳይጀምር ነው እሱም ያቺን ያቆመው። ከዛ ወደ ሙዚቃው አገባ ማለት ነው። ካልዘለለማ አየር ወለድ አይ ስልጠናው ላይ አለ ውጊያው ላይ ይሳተፍ እንጂ ዋናው ስልጠና ላይ ዘሏል አልዘለለም እኮ ይባላል ነው። እሷን በሆነ አጋጣሚ ሊያረጋግጥልን ይገባል። ከዛች ስንት ሺህ ጫማ ላይ ሆነህ እዛ በሩ ላይ ሆነ ከማጅራትህ ጋር የተያዘ ነገር አለ። ስልጠና ምነህ ባዶ አየር ላይ ተነጥፏል ወይ ነው። ይሄ በጣም ወሳኝ ነው። እሱን ዘሎታል ወይ ነው። እሱ ማጣራት ያስፈልጋል። ግን ያቺ ሙከራ አድርጓል። ኤክስፒሪየንስ ቢኖረው አይ ቲንክ በዘፈን ውስጥ ሳይከተው ይቀራል ብለህ ነው። ይሄ የመዝለሉ ነገር እነዚህ የሚጠቅሳቸው ውቅያኖስ ስለዚህ የሚላቸው ነገሮች ኢማጂኔሽኑ አንቢሊቨብል እንትኑ ይሄ ምናቡ በኋላ ላይ እግዚአብሔር አድሎት እሱ ያላቋርጠው ውቅያኖስ የለም አይደለም እንዴ? በዚህ በኩል ወደ አሜሪካ ሲሄድ በዛ በኩል አውስትራሊያ አልሄድም እንዴ? እንዴት አይሄድም? በዚህ በኩል ፓሲፊክን፣ በዛ በኩል አትላንቲክን፣ በዛ በኩል ህንድ ውቅያኖስን እያቅጣጫው ማቋረጥ ነው። አቋርጧልና ይሄን ሳያይ ነው ግን የጻፈው ነዋይ። ብዙ ኤክስፒሪየንሱ ከሀገር ከመውጣቱ በፊት ያሉት ኤክስፒሪየንሶች ናቸው ባለፈለኝ ዘፈኖች እንዲጽፍ ያደረገው። ከዛ 85 በኋላ ነው ወደ ውጭ ሀገር እንግዲህ ዋናው። እርግጥ የህዝብ ለህዝብ ላይ ያለው ህዝብ ለህዝብ ላይ ያሉ ብዙ ሄደዋል፣ ብዙ ዞረዋል ህዝብ ለህዝብ። ግን በመጀመሪያ ካሴቱ ስራ ጋር በተያያዘ የዛን ጊዜ ሲያደርገው የነበረው ህዝብ ለህዝብ ላይ የተጫወተው እኮ የነ ሀረግን ነው የጥቅምት አበባን ነው። ሰፊ 78 ስለሄዱ ከአንድ አመት በኋላ ስለሆነ ይህን አብዛኛውን የተጫወተው እሱ ነው።
ሪሊ ብዙ ካሴቶች ብዙ ስራዎች አሉት። ነዋይ ደበበ አንደኛ የተለየ የሚያደርገው ሪሊ ዘመንን ዲፋይን ለማድረግ የቻለ ልጅ ነው። ምክንያቱም አሁን ይህን የምለው እኔ ሌላ ምስክር አልፈልግም። በ17 ዓመታችን የመጣ ነው እና ማስታወቂያ ሚኒስቴር ማለት ጋዜጠኛ ሞኝ እንኳ ምሽት ቤቶች አንዳንዴ በራሱ በማስታወቂያ ሚኒባስ ውስጥ ሆነ አንዳንድ ዓመት እንደዚህ ያለበት ጊዜ አለ እና አብሳቸውም ጭቅላቴ ውስጥ የዛን ጊዜ የነበሩትን ዘፈኖች በቃ እንደዛ ነው የምትወስደው እና ቶሎ ትገባና ትወጣለህ። የሆነ ሲሰማ ለዛ ስሜት የሚሆን ነገር ትፈልጋለህ፣ ታገኛለህ እሱ ጋር። ኢንፋክት እኔ ልቡስ ብዙ ጉዳት ያደረሰችብኝ ሂሩት ናት። ሂሩት በቀለ ሂሩትና ቀድመለሰ ላውራ እንዴ የነዋይ ነው ሰዓቱ የነዋይ ነው። ግን ነዋይ ደበበ እኮ ለሌሎቹም የሚያጋባባቸው በግጥም በኩል እጅግ የሚገርም እኮ ነው። በጣም ያስላናል። የነዋይ ነው ሰዓቱ። የሂሩት ሰዓቱማ ይመጣል። ኔክስት ዊክ እንመድባለን። በሰፊው ማውራት ስለምንችል ስለ ነዋይ ደበበ ግጥምና ዜማ ስራው በጣም ቤስት ነው እና ተከታታይ 2 ዘፈኖቹን አልበሞቹን ያወጣው እንደምታስታውሱት ራሱ ነው። ግጥምና ዜማ ይሰራ ራሱ 78 77 እና 78 ላይ ከዛ 80 ዓመተ ምህረት ላይ 81 ነው ያወጣው። 81 ላይ ያወጣው ምንድነው እንግዲህ እዚህ ሙዚቀኞች ጋር አንዳንድ ችግሮች አሉ፣ አንዳንድ ጥያቄዎች አሉ እና ነዋይ ምንድነው በግልጽ የጥቅም ነው አይደለም። አሁን ነዋይ የራሱን ግጥምና ዜማ እንዳይሰራ አደረጉት 3ኛው ካሴት ላይ። ራሱ አልሰራም እኮ የዛን ጊዜ 3 ዘፈን ነው 4 ዘፈን ነው እሱ የሰራው። ቀሪውን ዘፈኖች የራሱን ግጥምና የራሱን ዜማ ስለሰራ ዘፈኖቹ ተደጋጋሚነት ባህሪ ያላቸው በሚል በሙዚቃ ቤቶቹ ነው ያሳድሩበትና ኢምፖዚሽን ነው ማለት ነው። ኦፍ ኮርስ አድርገውበት እሱ እንግዲህ ግጥም የዜማ ችግር ያለበት ሰው አይደለም። ግን ምንድነው ሎጂካቸው? ምንድነው በቃ የራሱን ግጥምና የራሱን ዜማ አውጥቶ ሰራ። የራሱን ግጥምና የራሱን ዜማ አውጥቶ ትበላውኝና እነማበልን ሰራ። እነዚህ ሙዚቃዎቹ በኢትዮጵያ ዘንድ ምን አይነት ምላሽ ነው ያገኙት? አልተሸጡም፣ አልተወደዱም፣ ሰማይ አልነኩም። ዜን ምን መነሻ አለ 3ኛው ሙዚቃን ካልበረዝን የምትልበት እንግዲህ ምንድነው አስፈላጊ ያደረገውማ? አረ የሙዚቀኞች አስተያየት አይመስለኝም። የሙዚቀኞች አስተያየት ቢሆን አንዱ ዘፈን ከሌላው ዘፈን ጋር ተመሳሳይ ዜማ አለው ግጥም አለው ሊሉ ይችላሉ። ዜማ የግጥም ሰሮች ጫና ነው። የሙዚቃ ቤቱ ላይ የዛን ጊዜ እንደተረዳሁት ከሆነ ሲያወሩ ሙዚቃ ቤቱ ላይ ተጽዕኖ አሳድረውበታል። በዚህ የተነሳ ልክ እንደ ሌሎቹ አበበ መለሰና ይልማ ገብረአብ ተመደቡለት ግጥምና ዜማ እንዲሰሩ ተቀላቀሉ። ከዛ 3 ዘፈን 4 ዘፈን ሰሩለት እነሱ 3ኛው አልበም ላይ። ከዛ በኋላ እሱ ደግሞ 1-2ቱን ጨመረ፣ 3 ዘፈን ጨመረ። ያ ካሴት በ81 ላይ የወጣው በእንደዚህ ነው። ዩቴልሚ የማርኬት ማለት ነው። ገበያው እንዴት ሆነ? ያው የነዋይ በደንብ የሚሰራቸው ስራዎች ቆንጆ ናቸው። ለምን መሰለክ ይሄንን የሚከፍሉት የዛን የግጥምና ዜማ ራሳቸው የሙዚቃ ቤቶቹ ባለቤቶች ናቸው። መስፈን ቆሜ ባመሰግናለሁ እንዴ በደንብ ሊመሰገኑ ይገባል። የእውነት ነው። ይሄው ከስንት ዓመት በኋላ እነሱን የሚመስል ሊተካቸው የሚችል ማንም የእውነት ሙት ብለህ ነው። ዘፈኖቹ ራሴ አንድ መርከብ ያለኝ ሰው ቢሊዮነር በሆን ነው የምነግርህ። እነሱ ጋር ነው ገንዘቡን ሄጄ የማስቀምጠው። በሉ ተመለሱ፣ ጊዜው እንደሚጠይቀው አድርጋችሁ ልጆቻችሁን ነው የምላቸው። ስንት የሰሩ ነው። ኦኬ ቀጥል። ዘፈኖቹ ጥሩ ናቸው። በዛን ጊዜ የተሰሩት ዘፈኖቹ አዲስ ቤትሽ የሚለው ዘፈን እሱ ዘፈን ሌላ ደግመኝም ከሱ ካሴ በጣም እኮ ይታወቃሉ። በጣም የሚታወቁ ዘፈኖች ናቸው። ይልማና አበበ አንድ ዘፈን ስተና ችግር የለውም እናስፈልጋለን እዛ ላይ ዞሮ ምን መሰለህ ዋናው ነገር ምን መሰለህ አሁን ላነሳልህ የፈለኩት በዛን ጊዜ የተሰራው ዘፈን ፖፑላር ሆኗል። ነዋይ ደበበ ነው 3ኛ ካሴቱን ይዞ መጥቷል። ግን በሚፈለገው ደረጃ እነኚህ ዘፈኖች አልወጡም። ለዚህ ማስረጃው ምንድነው? እሸት በላውኝን ያህል አልወጡም። ለዚህ ማስረጃውን መሰለህ ነዋይ ደበበ አሁን ድረስ ኮንሰርት ይሰራል የተለያየ ቦታ ላይ። እነ እሸት በላውኝ ናቸው የሚጠየቁት፣ እነ ሀረግ ናቸው የሚጠየቁት እና ወንዝ ያፈራሽ በኋላ ላይ ወንዝ ያፈራሽ እነሱን ሁሉ ይጠይቃል። ሀረግ የወይን እሸት የወይን ሀረግ ከግብ ይዋ ያደረግ በስሎ ደርሷን ምን ይደረግ እነኚህ ናቸው አሁን ኮንሰርት ላይ በአብዛኛው ሲጫወታቸው የምንመለከተው። እና ይሄ 1981 ላይ የወጣው ዘፈን
ዘፈኖቹ አሪፍ ቢሆኑም ይልማና አበበ የሰሯቸው ቢሆኑም አንድ ዓመት 2 ዓመት 79 ዓመተ ምህረት ነው የወጣው 79 ሶስተኛው አልበሙ 79 ላይ ነው የወጣው። በዛ የተነሳ ብዙ አልሄደም። ያኔ ማይክ ላይ ነበር የመጀመሪያ ጊዜ ያጥር ላይ አንተማ እኔ ስራ መጀመሪያ አደበላለቅ ነው 79 የተባረከውን ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለሁ የትም ያን እዛ ላይ የወጣ ካሴት ነው። እቺ ማናት? አይ ቲንክ ያበበ ነው አበበና ይልማ የሰሩት ነው ይሄ ዘፈን። እነሱ ማጃቸው የታወቀ እኮ ነው። እንደው በዚህ መንገድ መሆኑን ስሰማ ለመጀመሪያ መሆኑን በነገራችን ላይ አበበ መለሰ ራሱ ኢንተርቪው ሲሰጥ በጣም ከሚገረምባቸው የኪነ ጥበብ ሰዎች መካከል አንዱ ነዋይ ደበበ ነው። በነዋይ በጣም ነው የሚመሰጠው። በጣም ክስተት ነው። ዘመን የተመነሰው ነው። ሀሳቡ ራሱ ዝም ብሎ ግጥምና ዜማ ብቻ ደራሲ አይደለም ነው የሚለው። ያ ብቻ አይደለም። አንድ ካሴት ግጥም አድርጋት በላ ዘፈኑ ትመርጣለህ እኮ አንድ ሙሉ ካሴት ሙሉ በዚህ ሲያልቅ መገልበጥ ብቻ ነው እሱ ይታርቀዋል። 5 ደቂቃም ከሆነ ተተራምሰናል ነው ወዴት ነው የምናገር እና ለዚህ ነው በምን ያህል ደረጃ የኢትዮጵያ ሕዝብ ስሜት ውስጥ የገባ ሰው መሆኑን የምታውቀው በነዋይ ደበበ ጉዳይ እንዴት ብዬ ንገርም። በጣም አሁን በኋላ ላይ ራሱ አሜሪካ ከሄደ በኋላ እንግዲህ ደግሞ የሰራው የዛሬ 20 ዓመት የሰራው አሜን የሚለው ዘፈን አለ። እሷ ላይ እንደው እንዳታበላሽ እሷ እንትኖቹ የዘፈኖቹን ፕሮግሬሽን ስታይ የሚገርም ነው። አት ኤንድ ኦፍ ዘ ዴይ ነዋይ ሞስት ሮማንቲክ ነው ነዋይ ደበበ። ብዙ ነገሮች የዛ ባህሪ መገለጫዎች በጣም ጥልቅ አፍቃሪ ሰው ነው እና ነዋይ ደበበ አሜን ላይ ብዙዎች ኦዲየንሶቹ የሚወዱለት ዳህናት ነው ዳህናት እና የበላይዝ በላይም የሚያስጨፍረው የበላይነት እኔ ግን በጣም የምደመምበት ሪሊ ሰዓታችን ሄዶብናል። ስለዚህ ጃምፕ ልናደርግ ሳናሳርግ ወደ ዓለም አቀፍ ጉዳይ አንገባም። እንግዲህ በነዋይ ደበበ ሰርክ ተጫዋችነት፣ ሰርክ ሳቂታነት፣ ሰርክ ቀልድ አዋቂነት በጣም አክቲቭ ሰው ነው። ውስጥ የተደበቀው ማይታየው ከፊት ለፊት ተገልጦ ማናየው ጥልቁ ዲፕ አፍቃሪው ሮማንቲኩ እና መንፈሳዊ ነዋይ ደበበን እዚህ ዘፈን ውስጥ ነው የምታገኙት እና እሱ ይሄን ዘፈን ሲጫወት እኔ ፋና ብሮድካስቲንግ ኢየሩሳሌም የሚለውን በየሳምንቱ ተርክ ነበርና በተለይ ያ ስራ ለምሳሌ አንድ ሰውን እሱን ካመጣልኝ ምንም ነገር ያለኝ ሰው አውቃለሁ። የሆነውንም አልነግራችሁም። እኔ ሰውየው ማንነት አይደለም። አንተ ግን እንዴት ሳታገኘው ቀረ? አልተገናኘም አልኩ እንዴ? እና ያንን ስሰራ በአማርኛ ኢየሩሳሌም የሚል የሚነካኝ ኢየሩሳሌም ጋር እኛ የተሳሰርን ህዝቦች ነን። እንደ አረቦቹ ናቸው። ማነው ይሄ አሊ ብሉንዲ ነው? ማን ነው? አልፋ ብሉንዲ እንዴት ነው እዛ ላይ ጀቴም ይላል ኢየሩሳሌም የዘፈነው ነው። ምንድን ነው በተለይ አሰላም አለይኩም ባይ ነው የመጣው። ምክንያቱም በጣም አታሽዱ ህዝቦች ናቸው፣ የኢየሩሳሌም ህዝቦች ናቸው። እኔ ኦኸይር ኦታህ ይላል በዕብራይስጥ እወድሻለሁ አፈቅረሻለሁ ማለት ነው። እምባህን ያመጣል። ምን ነው በአማርኛ አላለም? ኢኳሊ ከእስራኤሉ ከይብሩ ከአረቡ ጋር በኩል ኢየሩሳሌም ላይ ልቧ የሚመታ ሀገር ብትኖር ኢትዮጵያ እና አሰላም አለይኩም ያለበት በኋላ አኒ ኸይበታ ባለበት ቦታ ላይ እወድሻለሁ ኢየሩሳሌም ሻሎም እንዳለው እንደምናድር ሳምቲንግ ነገር እንዴት አላለም? አንደኛ ጃማይካ ስም ነው። ጃማይካዎች ስለ ኢትዮጵያ ያውቃሉ። አይቬሪ ኮስታዊ ነው እንዴ? አም ሶሪ ራስታ መሆኑን ለዚህ ነው የሳተው። ያ ዘፈን እንዴት ደስ እንደሚለኝ ልነግርህ አልችልም። እና እሱን ነው የሳተው። የኢየሩሳሌም ሰዎች ነው እኛ። ስለዚህ አሁን ለኢየሩሳሌም የሚገልጥ ሌላ ዘፈን ስሜታችን የቀረበ ዘፈን አውጣ ብትለኝ በማንኛውም መመዘኛ ይሄ የነዋይ ዘፈን ነው። ነዋይ እንወዳለን፣ እናከብራለን። ለኢየሩሳሌም ነው እሱ እኔ ያለውና ይሄ ከባድ ሙዚቃ ነው። ይሄ ከባድ ስራው ነው።
ይሄ ጥልቁ ስውሩ ነዋይ ደበበ ነው። በዚህ የተነሳ የነዋይ ደበበ 1 ሚሊዮን ጊዜ አፍቃሪ ነኝ። ስለዚህ ነው ነዋይን እያየው ሰላም ማለት ነው። ያውቃል አንዳንድ ቦታ ላይ አይቼው አልፋለሁ እንዳይነቅዝብኝ ሰዎች ተላሎች ነን ገባ እና ይሄን ክብደት ጥብቄ ነው የምኖረው እና ሪሊ ላቪ እና ይሄ ዜማ ልዩ ስራ ነው ለኢየሩሳሌም የቀረበ ዜማው ነውና ወደፊትም እቺኑ የሆነ ነገር አድርጎ ማድረግ አለበት። እዛ ሄዶ መስፈን ግን የሴት ፍቅር አድርጎ ነው የተጫወተው እሱና ምን አይነት አፍቃሪ ቢሆን ነው እዛው አስታውሽኝ በቃ ይላታል። እዛው ጠብቂኝ በሴት ፍቅርም ውስጥ እኮ እዚህ ፍቅር ውስጥ ስፒሪቹዋል ነው ፍቅር እኮ ስፒሪቹዋል ነው አረ it's not fleshy ገባ እዚህ ጋር ያለው ነው አይ በእውነት ጥልቁ ነው አይ ነው። ስለዚህ ኮምበረህ ልትነሳ ልትገባለትን ቦታ ሲመጣ የኢኩይ ነው አይኮ ያተራመሰው ሰው አተራምሶን አንዴ ከማብረ ወደ መብረቅ ከመብረቅ ወደ እነሱ ሁሉ አድርጎ እኮ አሁን እዚህኛው ካሴት ላይ ሲመጣ አሜሪካን ሀገር መኖር የጀመረበት ጊዜ ነው። እዛ በቆየበት ጊዜ ነው እነኚህ ሰራው። አሁን ሙዚቃ ቤት ይሄንን ስራ ከሌ ግጥም ይስጥህ ከሌ ዜማ ይስጥህ አይባልም። አሁን ነዋይ ደበበ ያለበት ስታተስ ማለት ነው። አሁን አሜሪካ የዛሬ 20 ዓመት የነበረበት ጊዜ ከዛ እነኛን የሰራቸውን ስራዎች በጣም ረጅም ጊዜ ቆይቶ ነው የሰራው። ሙሉ አልበሙ አሁን እዚህ ውስጥ ይሄ ዘፈን ያለበት ሙሉ አልበሙ ሙሉ ግጥም ሙሉ ዜማ የራሱ ነው። እና አበጋዝ ነው አይደል? አበጋዝ ነው። በነገራችን ላይ አሜሪካን ሀገር ሆኖ የሰራው ልዩ አድርጎ ሁለት ስራ ነው። ጥሩ ሙዚቃ ይምጣ አበጋዝ መኖር አለበት። ሁለት ስራ ነው ታሜ፣ ሁለት አልበም ነው የሰራው አሜሪካን ሀገር ሆኖ። አንደኛው 990 ዓመተ ምህረት ራስታ ሬጌ የሚለው የኃይለሥላሴን አንዴ ያሳቸውን ድምፅ ሁሉ ከቶ የሰራበት ነው። ሁለተኛው ይሄኛው 95 ዓመተ ምህረት 23 ዓመት ነው። ለማንኛውም ስለ ነዋይ በእውነት በእንዲህ አይነት ቅንጥብጣቢ ደቂቃ ውስጥ አውርተን አንጨርስም። ሌላ ጊዜ ተዘጋጅተን ታጥቀን ጽፈን መመለስ አለብን። ከዚህ የነዋይ ዜማ መንፈስ መውጣት በጣም ከባድ ነው። እንደምታየው አስለቅሶኛል። የሚገርም ነው። ሌላ ጊዜ እንመድብለታለን። ነዋይ ለብቻው ብዙ የሚወራለት ሰው ነው እና ክሊፕ የለውም። ምናልባት የነዋይ ወዳጅ በጣም ብዙ አለው። የነዋይ ወዳጆች እንደው ምንድን ይባለው ስፖንሰር በተደረገ ሁኔታ ክሊፑ ቢሰራ ደስ ይለኝ ነበረ እና ክሊፖቹ እንዴት ይሰሩ ምን ሊመስሉ ይገባል። በጣም ጥንቃቄ የሚያስፈልግ ኖት ኮሜርሻል በጣም ስለሆነ አንዳንዴ ማን ያዘዋል እንደሻው አይነት ሰዎች ናቸው የሚዘጋጁ አይነት ሰው ሐሳቡን መስጠት ነው እና ጥሩ ነገር ይመጣል። አንድ ቀን ደግሞ እሱን አይተን እንደገና እናደርጋለንና ለኔ ለኢየሩሳሌም የቀረበ ዜማ ይሄ ነው ለማለት ፈልጌ ነው። ከፍ ባለ ሎኬሽን ውብ እይታዎችን ከዘመናዊ ኗኗር ጋር ተፈጥሮን ከከተማ ውበትና ዘመናዊነት ጋር ባገናኘው በጫካ ፕሮጀክት ባሸበረቀው በዲያስፖራ አደባባይ ቤልቪው ሆቴል አጠገብ በመገናኛ ከፍታ ላይ በአራቱም አቅጣጫ የአዲስ አበባ ማራኪና አስደናቂ እይታዎችን የተላበሱ የመኖሪያ አፓርትመንቶችን ከቴምር ሪል ስቴት በ40/60 አከፋፈል ስቱዲዮ በ4.1 ሚሊዮን፣ ባለ 1 መኝታ በ6.9 ሚሊዮን፣ ባለ 2 መኝታ በ10 ሚሊዮን፣ ባለ 3 መኝታ በ12 ሚሊዮን 40% ብቻ ከፍለው ቀሪውን ቤቱን ሲረከቡ በቀሪ ክፍያዎት ያለምንም ዋጋ ጭማሪ ከወለድ ነፃ። ለተጨማሪ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። Yes,